በጣም ደስ ብሎኛል። በጣም ከልብ ከእናንተ ጋር ልገናኝ ስለሆነ ከእናንተ ጋር ሰርጌን ቀለበት ፕሮግራሜን ላሳልፍ ስለሆነ በጣም እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤት ድራማ እንኳን የማይችል ልጅ እኮ ነው። በመድኃኒዓለም ሰው አደረጋችሁት። እስቲ እናንተ ሰው ሳትሆኑ ሰው አደረጋችሁት። እሱ እኔም ቤት ገዝተው ተንደላቀው የሚኖሩ ሰዎች ናቸው። እናንተስ ሀገር ስትገቡ ምን አላችሁ? ምንም። እናንተ በቴሌግራም እና በዋትስአፕ ላይ ግሩፕ ከፍታችሁ እና አብሪሽ ሊቭ ላይ ቁጭ ብላችሁ ግሩፕ ሊከፍተናል በቴሌግራም በዋትስአፕ ላይ እንዴት ሰርፕራይዝ እናርጋቸው? ዱባይ መጥተዋል። ለሰርጋቸው ምን እናደርግላቸው? ምን ገንዘብ በራሴ ብር እናንተ ይመለከታችኋል? ምን አገባችሁ? ይልሽ 2600 ነፍጠኛ ወርቅ ነው የገዙት። ወርቅ ነው መሰለኝ፣ ወርቅ ነው። ወርቅ ተገዛላቸው ነው። እሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም እስኪ ወደ ሙሉ ቪዲዮዎቹ እንሂድ ማለት ቤተሰቦች። የማዳም ቅመሞችን ለሁለት ከፍሎ እያባለ ያለው የእነ አብርሽና የእነ ሩታ ጉዳይ አሁንም እንደቀጠለ ነው ማለት ቤተሰቦች። ለማዳም ቅመሞች ለእህቶች የማስተላልፈው ምንድነው ማለት ቤተሰቦች፣ ለራሳችሁ ወቁበት። የማያልፍለት ድሃ ሀብታም ይጋብዛል አትሁኑ። እባካችሁ ለራሳችሁ ወቁበት ነው የምለው። ወደ ቪዲዮ እንሂድ። ዱባይ ገብተናል በሰላም አሪፍ ታይም እያሳለፍን እንገኛለን። ትንሽ ሙቀቱ ከብዶናል። እኔም ሩታዬም ትንሽ ሙቀቱን አልቻልነውም። ከዚህ በኋላ ካልሆነ ነገ ከነገ ወዲያ ያሉት ጊዜያቶች እዚሁ ቁምጣ ምናምን ቲሸርት ነገር ምናምን ገዝተን ቀለል ያለ ልብስ ገዝተን እንደዛ ለማሳለፍ እንሞክራለን። በእኛ ቤት እንደዚህ በቃ ምን ልበላችሁ የያዝነው ልብስ ራሱ ትንሽ ወፈፍራም ልብስ ነውና ከነገ በኋላ ገዝተን እንቀያይራለን ማለት ነው። እና ፋሚሊዎች በጣም ደስ ብሎኛል። በጣም ከልብ ከእናንተ ጋር ልገናኝ ስለሆነ ከእናንተ ጋር ሰርጌን ቀለበት ፕሮግራሜን ላሳልፍ ስለሆነ በጣም ደስተኛ ነኝ። አሪፍ የተሻለ ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች ሁለት እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሩታን አትወድም ስሉኝ እንደምን ማልናደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ። ሲጀመር ያስጠሉኛል። እውነቱን ለመናገር እኔ ሰው የመጥላት ችግር የለብኝም፣ ግን ቁም ነገር ለሌላው ነገር ገብቼ እነሱ ዩቲዩብ ላይ ለምከታተላቸው ራሱ ማለት ነው የስልኬ ቻርጀር ራሱ ሲያልቅ እናደዳለሁ። እንኳን እዚህ ጋር መከራ በልቼ ላገኘሁት ነገር ማለት ነው። ብዙዎቻቸው አሁን መዳም ቅመም ቤት ሆናችሁ የምትረዱት እናቶቻቸው የሚለብሱት ጫማ የሌላቸው ምንም አይነት ቤት እንኳን በስነ ስርዓት ከሳር ቤት አውጥታችሁ ቆርቆሮ ደህና ቤት እንኳን ሰርታችሁ ቤተሰቦቻችሁን የማታስተዳድሩ ሰዎች ናቸው። መደገፍ እኮ እኔም አሁን የቤታን ፕሮፋይል አድርጊያለሁ እደግፋለሁ። ግን ከምሰራው ብሬ ቆርጬ ምንም ማረጋት ከኔ የምታገኘው ጥቅም የለም። ስራዬ ብላችሁ ብር አዋጥታችሁ ለእነሱ ስንት እኮ የሚረዳ ወገኖች አሉ። ስንት እኮ የሚታገስ እንትን ላይ ቤተክርስቲያን ፊት ለፊት ላይ መስጂድ ፊት ለፊት ላይ የወደቁ ወገኖች የሚነሱ እኮ የሚረዱ ወገኖች እኮ አሉ። እነዚህ ልጆች የራሳቸው ስራ ያላቸው መተዳደሪያ ይሄ ዩቲዩብ ማለት ላይኩ ራሱ በጣም ብዙ እይታ ያላቸው ሰዎች ናቸው። በዛ ራሱ በጣም ብዙ ብር ነው የሚከፍለው። እኔ የሚገርመኝ ነገር አሁን እናንተ በቴሌግራም እና በዋትስአፕ ላይ ግሩፕ ከፍታችሁ እና አብሪሽ እኔ እነሱ ስጧቸው ችግር የለውም እንኳን ከፌክ ሰው የእንትቤን አይዲ ችግር የለውም። ግን ሊቭ ላይ ቁጭ ብላችሁ ግሩፕ ከፍተናል በቴሌግራም በዋትስአፕ ላይ እንዴት ሰርፕራይዝ እናርጋቸው? ዱባይ መጥተዋል። ለሰርጋቸው ምን እናደርግላቸው? ምን አይነት አይፎን እንግዛ? ምን አይነት ወርቅ እንግዛ? ምን ያህል ብር እንሰብስብ እያላችሁ ሊቭ ላይ እየተመካከራችሁ ምንም የማያውቁ ሴቶችን እዛ ጋር አደም ታደርጉ አላማ የሌላችሁ
ሴቶች ይሄ ለእናንተ ነው። አሁንም ሼር አድርጉት፣ የእውነቴ ነው፣ ሼር አድርጉት። ተሳደቡ፣ እኔ ችግር የለብኝም። ላይክን ግን አሁን እናንተ እድሜ ልካችሁን በመዳን ቤት ነይ ውሰጂ አንሺ ምናምን እየተባላችሁ እድሜ ልካችሁ እዛ የምትቀሩ ናችሁ። ይሄኔ እኮ አንቺ ሀገርሽን የናፈቀሽ ቤተሰቦችሽን የናፈቁሽ ጥሩ ህይወትን የናፈቀሽ እንደ ሰው ሰርተሽ ይዘሽ ሀገርሽን ገብተሽ ደህና ህይወት መቼ ነው የሚኖረኝ ያልሽ አይምሮሽ ላይ እያሰብሽ ከጓደኞችሽ ጋር እያወራሽ ተረዳችኋል። ከመዳምሽ ቤት ወጥተሽ ግማሽ ደቂቃ መንገድ መወሰፍ እንኳን የማትቺ አንድ ቀን እንኳን 100 ሪያል አውጥተሽ ራስሽን ተዝናንተሽ ወደ ቤትሽ መመለስ የማትቺ ዛሬ ግሩፕ ከፍታችሁ እንደዚህ እናድርግ እንደዚህ ከፈለግሽ 10,000 ሪያል አውጥተሽ 10,000 ድርሃም አውጥተሽ ለምን የምትፈልጊውን አታደርግ። ምን አገባኝ ነው። ግን እናንተ ጦስ ውስጥ ስትገቡ ሌሎችን ይዛችሁ አትግቡ ነው። ሰው እንዴት ላለው የሌለው ስንት በሽተኛ አለ፣ ስንት የተራበ አለ፣ ስንት የተቸገረ አለ። በሽታ ውስጥ የሚሰቃዩ ሀገራችንስ ጎዳና ላይ ተፈናቅለው መግቢያ ያጡ ስንት ሰዎች አሉ። ከቻላችሁ ለነሱ አታደርጉም? ከአንቺ በላይ ያላችሁ እነሱ እኮ ሀገራችሁ ላይ ዘና ብለው ዝንጥ ብለው የሚኖሩ መኪናቸው ቤታቸውን በየወሩ እኮ ዩቲዩብ ምን ያህል ብር እንደሚከፍላቸው በነገራችን ላይ ስለ ዩቲዩብ ስለማቅረብ ዩቲዩብ አሁን ይሄ ሰውዬ አሁን የመጀመሪያ ቪዲዮውን ዮሐኒ የመጀመሪያ ቪዲዮውንና የአሁኑን ቪዲዮ እንኳን እሱ ጭንቅላት የቆሎ ማስታወቂያ ይመስል ነበር። ስማ የቆሎ ማስታወቂያ ነበር የሚመስለው። አሁን የምንድነው የእንትን የበርገር ክትፎ የሚመስለው የቁርጥ የኔ እናት ምን ያክላል መሰለሽ። አሁንማ በማዳም ቤት ልጆች እንዲህ ምን አለበት ወንድሞቻችሁን እዛ ያሉትን ስማ ሶፋው ላይ ቤት ተከራይቶ እኔ ነኝ ያለ በወር 60,000 ብር የሚከፈልበት አፓርትመንት ተከራይቶ ምን የመሰለ ሶፋ ተገዝቶለት እግሩን ሰቅሎ ነው ቲክታክ ላይ የሚሰራው። የሚነዳውን መኪና ባያችሁ ምረጥቅና እናንተ ከንትን ቤት አልወጣችሁም። ገና እንትን አልወጣችሁም። ከማደም ኩሽና አልወጣችሁም። በድር ነው ወይስ በቁብ ነው እነሱ የተደራጁት? በምን የተደራጁት? በመድኃኒዓለም የሆነ ነገርማ አድርጎባቸዋል። እግዚአብሔር ይቅር ይበለኝ። እውነት እኮ ማለት ነው። ይሄን እነዚህን እንደዚህ ለሚሰሩ ልጆች ያበረታቱ፣ ሰብስክራይብ፣ ሼር፣ ላይክ ያድርጉ፣ ይዩ። ነገር ግን ገንዘባቸው ባያወጡ ለራሳቸው ቢጠቀሙ ለራሳቸው ንግግር አይችል ድራማ እንኳን የማይችል ልጅ እኮ ነው። በመድኃኒዓለም ሰው አደረጋችሁት። እስቲ እናንተ ሰው ሳትሆኑ ሰው አደረጋችሁት። እሱ እና ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ ይሄ ለራሱ የጠገበ ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ እና ተፈናቅሎ እኮ ነው የኪያ ተፈናቅሎ እኮ ነው ወደ አዲስ አበባ የመጣው። ምስኪን የሰው ሀገር አለ። በጣም ይከብዳል። የሰው ሀገር አለ። አንዴ እኮ ቪዲዮ ላይ ከቡታጅራ አዲስ አበባ ገብቶ ስደት ይከብዳል አለ። ከቡታጅራ አዲስ አበባ 2 ሰዓት የ3 ሰዓት መንገድ ነው። እመቤቴን እንደዛ እኮ አለ። ስደት በጣም ይከብዳል። ለካ ከቤተሰብ ርቆ መምጣት አለ። ይልሽ 2600 ነፍጠኛ ወርቅ ነው የገዙት። ወርቅ ነው መሰለኝ ወርቅ ነው። ወርቅ ተገዛላቸው ነው። 100 ምናምን መግቢያ ነው። 200 ወይ ጉድ። መጀመሪያ